ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተስ እንዴት ናችሁ? ያው እንግዲህ ምሽት ነው። ጨረቃዎቼ ፕሊስ ሰዓት አስተካክሉ። በፊት ላይ ሮመዳን ስለነበር ሁላችን አንተኛም በዛ ሰዓት ኦልሬዲ የምንነሳበት ሰዓት ምናምን ነገር ነበር። አሁን ግን ሰዓት በደንብ አስተካክሉ እሺ። በፊት ስትለቁ የነበረው ሰዓት አለ አይደለ? 7 ሰዓት በዱባይ 7 ሰዓት፣ በኢትዮጵያ ደግሞ አይ ቲንክ 12 ሰዓት ነው አይደለ? እንደዛ መሰለኝ 12 ሰዓት ወይ ደግሞ 11 ሰዓት እንደዛ አካባቢ መልቀቅ ብትችሉ ደስ ይለኛል። ምክንያቱም በጣም ብሶ ሲጠብቃችሁ ነው የሚውለው ምናምን። በጣም ብሶች ራሱ ተስፋ ቆርጠውን የተኙም ይኖራሉና በተረፈ ግን ዛሬ እየተሰራው ቪዲዮ ርዕሱን አይቶ የደነገጠ ሰው ሊኖር ይችላል። ግን ኦልሬዲ ያው እኔ መሰለኝ ማለት ነው ቅምጥሌ እያለቀሰች እኔ እየሳኩ ነበረ። ምክንያቱም ማለት ነው በደንብ አድርጋችሁ ካያችኋት ከዚህ በፊት ዘመኛ ፍራንክ ስታደርግ እንደዚህ አልቅሳም ሆነ ወይ የሆነ ነገር በደንብ ነው የሚያስታውቀውና በመጀመሪያ ቅምጥሌ አክቲንግ በጣም ነው የምትችይው። እችላለሁ ወይ ሳይሆን እችላለሁ ነው የሚባለው። በጣም ነው የምትችይው። በጣም ጎበዝ ነሽ። በርችልኝ። ያኔ እንትን ነው እንቅጩን እንዴት ነው ይሄ? አንዳንዴ ደንግጣችሁ ወይ የሆነ ነገር ብላችሁ ወደኋላ የምትሉት ነገር የለም ለማስመሰል የሚከብዳችሁ። ቅምጥሌ ግን ችለሽበታል። ግን በጣም የሳኩትና ደግሞ የውሸት እንደሆነ የሚገባኝ መሀል ላይ ትንሽ ተወዛገብኩ። የተወዛገብኩት ምንድን ነው ምናልባት ካሜራማን አንዳንዴ ታውቃላችሁ ከእነሱ ውጭ የሆነ ሰው ፕራንክ አድርጓቸው ቢወርዝ አልጎች ደግሞ ቤቱን ደግሞ ያጸዳችሁ ቅምጥሌ ከትናንት በፊት ምናምን ነው የሚሆነው። በዛ ላይ ደግሞ ያው ከቤት ነው ያሉት እና ምንም ሌላ ብሩኬ ደግሞ ከቅምጥሌ ውጭ ወደ ውጭ እንደሆነ ታውቃላችሁ አይደለም? ሌላ ሰው ጋር ቅምጥሌ ጋርም ያለውን ነገር በደንብ ታውቃላችሁና በጣም ያሳቀኝ ፓርት ቆይ ፎቶውን እዚህ ጋር አድርግላችሁ። ቅምጥሌ ማለት ነው እንደዚህ አድርጋ ይዛ ሳቋሉ መጥቷት ነበረ። ብቻ የሆነ ነገሩ ያስቅ ነበር። መቤቴር በጣም ነው የሳቅኩት ማለት ነው። ገና ከመጀመሪያው እንዴት ብዬ እንደምነግራችሁ አላውቅም። ያው ሰላም ስላላልኳችሁ ይቅርታ። ሰሞኑን በጣም ደስ ብሎኝ ነበር፣ ግን ያው አሁን ጥሩ ስሜት ላይ አይደለም። ከዛ ደግሞ ማለት ነው ብሩኬን አሁን ደውዬ ቶሎና ነው የምለው አለች። ከዛ ደግሞ እኮ አለች ከዚህ በኋላ እንዲያቅፈኝ አልፈልግም አለች። ከዛ በኋላ ልክ ብሩኬ መጥቶ ሲጠራት ደግሞ ይጠራኛል አለች። ትዝ ይላችኋል ወንድማችሁ ጋር ተጣልታችሁና ከዛ ሲጠራችሁ ደግሞ ይጠራኛል ማለት ትላላችሁና ደግሞ ይጠራኛል አለችና ግን እምባይ ሊያስመጣ የነበረው ፓርት ብሩኬ ድንግል ማርያምን ብሎ ሲምል በስማም ያለው ስሜት የሆነ ነገር ነዘረኝ ታውቃላችሁ። አላቅም እና እናቴ ድንግል ማርያም ትጠብቃችሁ። በመሀላችሁ የሚገባውን መንፈስ ወደዛ ታሯሩጥላችሁ። የምሬን ነውና የምር ብሩኬ ተጨነቀ። በደንብ ነው ቅምጥሌ ያስመሰለችው። ብሩኬ ደግሞ በደንብ ነው የተደናበበረው። ማለት ጨነቀው፣ ግራ ገባው። እኔ ምንም ሴት አላመጣውም አለ ምናምን። ያው ቅምጥሌ ለማስረዳት ሞከረ። ከዛ ደግሞ ካሜራ አዘጋለኝ አለ። ትክክል ነው፣ ጎበዝ ልጅ። እንደዚህ አይነት ነገር ሲፈጠር ዴይሊ የሆነ ነገር ሊፈጠር ይችላል። ሁለት ሰዎች ናችሁ ስትኖሩ አይደለም ባልና ሚስት፣ ኖርማል ጓደኛሞች አንድ ቤት ሲኖሩ ጓደኛሞች ስላችሁ የሴት ለሴት ወይ ወንድ ለወንድ ጓደኛ ቤት ዶር ምናምን አብረው እንትን ብትለ እንደዛ እንኳን ሲሆን የሆኑ ብጥብጦች ሊፈጠሩ ይችላሉ ምናምን በአንዳንድ ነገር ማለት ነው። እና እንደዚህ ነገር ሲፈጠር ካሜራ ይዞ ወይ ደግሞ ካሜራ ፊት ሳይሆን የሚወራው እንደዚህ ካሜራ ደብቆ ወይ ደግሞ ካሜራ ከሌለበት ፓርት ነው። እና ካሜራውን ዝጋልኝ ያለው ነበረ ልጁን። እሱ ደግሞ አልዘጋም አለ። ፍጥጥ አለ ቅምጥሌ። እኔ ደግሞ ጋሽዬ ቤት ነው የምሄደው ምናምን አለች ደግሞ ቅምጥሌና ስታለቃቅስ ነበር። እኔ በጣም የሳቅሁት ደግሞ ልንገራችሁ። ልክ ቅምጥሌ ቻፕስቲክ አምጥታ ይሄ አንተ ነው፣ ከዛ ዶዶራንት ታመጣና ይሄ አንተ ነው፣ የእሷን የኔ ነው ይላል ብሩኬ፣ የኔ ነው። ከዛ ደግሞ ቁምጣ ቅምጥሌ መጨረሻ ላይ ተናግራለች። ደግሞ ሲያሽቃብጥ አለች። አንዳንድ ነገሮች ሲመቻቹላችሁ ማለት ነው እንግዲህ ፕራንኩ ሲመቻችላትና ነገሮች አንዳንድ ነገሮች ማለት ነው የሆነ አንዳንድ እንዴት መሰላችሁ በርትታችሁ እግዚአብሔርን አምናችሁ የሆነ ስራ ጀምሩ። ከዛ ከጎንጎን እግዚአብሔር ያበረታታችኋል። ብቻ ያላሰባችሁ ነገር የሚመጣ የሚባለው ለዛ ነው። ቅምጥሌ እንግዲህ ተነሳስታ ስራዋን ለመስራት ጀመረች። ከዛ ደግሞ እንግዲህ ጡት ማሰሪያ፣ ፓንት፣ ምንድን ነው ጸጉር ማሰሪያ ምናምን እያለች ቁምጣ ደግሞ በዛ አገኘች። እና ያው የወንድ እንትን ነው፣ ወንዶች እንደዚህ ነው እንደፈለጉ ጫማቸው በዛ፣ ካልሲ በዚህ እንደው ብትንትን እኮ ነው የሚያደርጉት። ወይ እኛ ሴቶች ነን እንጂ እኮ ወንዶች እኮ እንደመጣላቸው ነው ጣል የሚያደርጉት። እዚህ ጋር እኔማ በጣም ነው የምናደደው። ጫማቸው በዛ ደግሞ ጃኬታቸው ውልቅ አድርገው እዚህ ጋር ወንበር አስተካክላችሁ ሁሉ ነገር። ከዛ እኔ የምለው ለምንድን ነው አንድ ወንበር ላይ የማይቀመጡት? ደግሞ ጡን ነው የሚያደርጋቸው። እዚኛው ተቀምጠው ያበላሻሉ፣ እዛ ይሄዳሉ፣ እዚህ ወይ ህፃንና ወንድ ልጅ ካለበት ቤቱ እንደተስተካከለ አይውልም። ይሁንበት፣ ኑሩ የቤት እንትን ናችሁ፣ ድምቀት ናችሁ፣ ኑሩልን።
በተረፈ ያው ቅምጥሌ እንግዲህ በደንብ አድርገሽ ነው ፕራንክ ያደረግሽው፣ ይመችሽ። እኔ ግን መቼም ቢሆን አላምንም ማለት ብሩኬ ሌላ ሴት ጋር እንደዚህ ያደረገ ቅምጥሌ እንደዛ ያደረገች ምናምን የሚባል ነገር በምንም ነው ላምን አልችለው፣ መቼም አላምንም። ላምንም አልችለው ነገር ነው። እና ቅምጥሌ ትችያለሽ እንግዲህ ብሩኬ አፍን ሸከፍ ብታረግ ምናለ ሻሩክ ተው ተው ግን ተው እንዴ እዛኛው ቤት ዘግቶኝ እያለ ነው አለች የፕራንኳ ንግስት አርጅታለች ብሎ ሆና እንዳላረጀው ላስታወቅ ብላ ነው ቅምጥሌ። ባይዘዌ እንደ ቅምጥሌ እኮ ፕራንክ የሚሰራ አልነበረ። በጣም ነበረ ፕራንክ የምታደርገው። በጣም የሆነ አለ አይደለ እንዴት አድርጌ እንትን ልበላችሁ፣ በየጊዜው በየቀኑ ነበረ ፕራንክ እንትን የምትለው። አሁን ላይ ግን ያሉትን ነገሮች ሰከን ብላለች። ፕራንክ ላይ ምናምን ቀለል አድርገዋለች፣ ትተዋለች ብሩኬን። ተዎቺ ብለ ደግሞ አንተ ጎስጎሳ ረካት ተቀበል ዛሬ እንካ ስላንትያ በብንትያ ዛሬ ጉዴ ፈላኔ እኮ ወይኔ ልጅቱ ከተነሳች ዛሬ አለቀልኝ። ይኸውላችሁ እዛ ክላስ አብረን ያለና ልጅቱ ጋርና እዛ ጋውኛ እኮ ነው የማወራው። ሳላወራ ማደር አልችልም። እና ብቻ ብሩኬ ታማኝ ባል ነው። እውነት ለመናገር በጣም የሆነ ታማኝ ባይሆንና እዛም እዚህ የሚል አይነት ወንድ ቢሆን እንትን ይል ነበረ፣ ይወዛገብ ነበርና ብሩኬ እኔ ማንንም ሴት አላመጣውም ብሎ ድንግል ማርያምን ብሎ ሲምል እዛ በቃ ቅምጥሌ እኔ እዛ ስሆን አንተ እዚህ ሴቶች ጋር ምናምን ስትለው ሲመልሳቸው የነበረው መልስ ቅምጥሌ ለማረጋጋት ሲያደርግ የነበረው ነገር እንደዚህ ቅፍ ሲያደርጋት ምናምን ማርያምን እኔም ባይ ነው የመጣውና ይህንን ፍቅራችሁን ፈጣሪ አይቀማባችሁ፣ ያኑራችሁ እንደዚህ እንደተዋደዳችሁ እንደተፋቀራችሁና ብሩኬ ራበ አይ ምግብና ወንድ ልጅ እርቦኛል ምግብ የለሽም ማለትና እንግዲህ ምግቡን አቅርቢለት ቅምጥሌ። ከዛ ደግሞ እንግዲህ ያው ሴት ልጅ ደግሞ ታውቃላችሁ ምንም ነገር ማዝረክረክ፣ በዛ ላይ ቅምጥሌ ደግሞ ታውቃታላችሁ ሸከፍ ያለች ሴት ናትና ያ እንደዚህ ያበለሻሸችውን እንግዲህ እሱን ላስተካከል ብላ እንዳያችሁት ታስተካከል ጉድ ጉድ እያለች ነበረ። ብቻ ግን ቅምጥሌ ያው ብዙዎቻችሁ ብዙ ነገር እኮ አስባችኋል ብላለች። ሁሉም ሰው ብዙ ነገር አስቦ ይሆናል። እስካሁን ምን አሰባችሁ ጋይስ? እናንተ ምን አሰባችሁ? እስኪ ሁላችሁም አሰባችሁ የነበረውን ሀሳብ ተናገሩ። እኔ ምንም አላሰብኩም። ምንም ማርያምን ምንም ነገር አላሰብኩም። ያው ቅምጥሌ ፕራንክ ልታደርግ እንደሆነ ገብቶኛል። መሀል ላይ ደግሞ ምን ነው ካሜራማን እንትን ሊላችሁ ፈልጎ ነው እንጂ ሰው ጭብሩቄ እንደማያደርገው በ100% እርግጠኛ ነኝ። ምክንያቱም እንዴት መሰላችሁ? አንደኛ የሚያደርግ ሰውና እንደዚህ አይነት ነገሮች የሚያደርግና ማያደርግ ሰው ያስታውቃል። በሙሉ ኮንፊደንስ የሚያወራ ሰው በሙሉ ኮንፊደንስ ቅምጥሌ ጋር ያለው ነገር በደንብ ታውቃላችሁና ኮንፊደንስ ያለው ሰው ለነገ አላማ ያለው ሰው 10 ሴት ማሯሯጥ ሳይሆን አንዲትን ሴት 10 ሴት እንዲቀኑባት አድርጎ ከብከብ አድርጎ የሚይዝ ነውና እዛ እንደዛ አይነት ወንዶች ማለት ደግሞ ብሩኬ አንደኛው ነው። እያየናቸው እየመጣን ስለሆነ ማለት ነው። በተረፈ ግን ይመቻችሁ፣ ደስ ይላል። እንደዚህ ለሁለት ብቻ እንደዚህ ጭጠር ሸከፍ ያለች ፍራንክ ሆኖ ቶሎ እንደዚህ ቶሎ ልቅ ምትል በጣም ነው ደስ የሚለው። በርቱልኝ ነው ይህን ወዶች የተሻለ ደረጃ ደርሳችሁ ማየት ነው የምፈልገው። እና ደግሞ እንትን ምንድነው ብሩኬ ማለት ነው ተደናበረ። አይታችሁታል። ቅምጥሌ ይኮኔ ነው የነገ የወደፊት ባሌ ስትሆን የምለብሳቸውን አይነቶች እንዳለ ማወቅ አለብህ ብላለች። እንግዲህ አሁን ላይ ግን ማወቅ የሌለብህ ነገሮች ናቸው ተብላል። ብሩኬ ቶሎ ሚስት አድርጋት። ሚስት ናት እኮ ግን ይፋ እንደዚህ ለእኛ ማሳውቁንና ከዛ በኋላ እያንዳንዱ ነገር እኛም እንድናውቅ ማለት ነው በዛ ብቻ ግን ይመቻችሁ። በስመ አብ ቅምጥሌ ግን ይህን ሀሳብ እንዴት ነው ይመጣላት? አቤት! ኧረ ፕራንክ ግን አትስራ ቅምጥሌ። ፕራንክ መስራት ካሰበች ሻሩክ ጉድ ፈላ። ዝም ብትል ነው የሚሻለው። የምሬን ነው የምልህ። ተው እንደዚህ አርጅተሻል፣ ፕራንክ ጠፍቶብሻል ምናምን አትበላት። እንደምትችል አሳይታለች ዛሬ። እንግዲህ ምንም ማድረግ አይቻልም። ከዚህ በኋላ ባትነካካት ጥሩ ነው። ከባድ ፕራንክ ሊሆን ይችላል። 3 ቀን 4 ቀን ልትሄድበትም ስለምትችል ተው፣ በዚህ ነገር ባታወሩ ጥሩ ነው። እሺ እና እኔ ወዶች በተረፈ በጣም ወዳችኋለሁ። ደህና ደሩልኝ። የነገ ሰው ይበለን። ድምጽ ያሉት እንዳረብሽ ነው ባይ